በቅርቡ ቀለበት አድርጋችኋል ከአብርሽ ጋር አንቺ አንዳንድ ሰዎች እያሉሽ እየመጡ እንደዚህ ልክ እኔ መጥቼ እንደምልሽ አብርሃም ነገ ለቁሽ ይሄዳል ብዙ ነገር እየተባልሽ ስለነበረ ለዛ ነው ቀለበቱ ያደረገልሽ። አሁንም ቢሆን አብርሃም ወዶሽ አፍቅሮሽ አይደለም ቀለበት ያደረገልሽ። የትም ከሱ ጋር ምንም ቁም ነገር ላይ አትውይም ተብዬ አሁን ላይ ጥሩ ነገር እንግዲህ ቀለበት ማለት ቃል ነው ገባ በደንብ ያስበዋል ትልቅ ሰው ነው ብዬ ነው ማስበው። ከዛ ባለፈ ደግሞ ኖ ትልቅ ሰው ነው ቢያስበው ከሩታ ጋር አድርጎ በአንድ አመት ውስጥ አይፈታም ነበር። ስለ ቀለበት ትልቅነት ቢገባው ኖሮ ማለት ነው። ስለ ቀለበት ትልቅነት ነው ግን ደግሞ እግዚአብሔር የፈቀደው ኑሮ ነው የምትኖረው ገባ። የመጣሁበት ምክንያት ያሰረድሽ ቀለበት አውልቀሽ እንድትሰጪኝ ነው። በቃ ሌላ ነገር አልፈልግም። ይሄ ቀለበት አንቺ ጋር መሆን ስለሌለበት ኤፍሬም ቀለበቱን እንድትሰጪኝ ነው የመጣሁት። ሌላ ወሬ ምንም ነገር አልፈልግም። አብርሃም ወንድም ነህ ቢያንስ እንደ አብርሃም ወንድም እኔ አክብሬ እንደማወራ አክብረህ አውራኝ ገባ። አይ በቃ ቀለበቱን አውልቅላት ስላልሆነ ቀለበቱን አውልቅላት ማለት የምትችለው ወንድምህን ማሳመን ትችላለህ ገባ። እኔ ጋር መምጣት አይጠበቅብህም። ከፋይን ያለው አክብሬ ከዚህ ድረስ ስለመጣሁ ነው። እስቲ አንቺ ግን ማስያዝ አቅቶኝ ነው ወይ ነው ያልኩ ያለሁት። የአብርሃም ወንድም ስለሆንክ ነው አሁንም እዚህ ጋር ቆሜ ማውራክ እንጂ በእንደዚህ አይነት መንገድ ያወራኸኝ ጥዬ ሜዳ አቅቶኝ አይደለም። ስለ አብርሃም ህይወት የምትጨነቅ ከሆነ አብርሃም ማውራት ትችላለህ። በቃ አጠገቡሽ ላይ እንዳሉ እና አይነት ወንዶች አይደሉም። ምናልባት እንደዛ ስለሽ ከሆነ እንደዛ አይነት ወንድ አይደሉም። እኔም ደግሞ አንተ እንደዚህ ደረት እንግዲህ ኤፍሬም ሳይሙቅ ፈላ ብያለሁ። ምክንያቱም እስከዛሬ የት ሄደ ነው የሄርሜላን ቀለበት አውልቂ እምትላት። በነገራችን ላይ ቤተሰብ ሄርሜላ በጣም ለሰው ልጅ ሪስፔክት ስላላት ነው እንጂ ሙሊት ልጅ አርጋ መሽደብ ትችል ነበር። ኤፍሬም ምን ሆነ ነው እንደዚህ በሰው ፍቅር እየገባህ እንደዚህ የምታቦከው ማለት ነው? እውነት የወንድምህ መከታ ከሆንክ ማንንም በአደባባይ ላይ እየወጣ ሲሰርበው ከጎኑ መቆም ነበረብህ። አንተ ግን ቀለበት አውልቂ መቼ አንታላት ነክላት ያጠለቀላት ማይክል ጃክሰን ነው። አሁን በሄርሜላ ላይ እንደዚህ የምትዘባበተው ምን ይፈጠር ብለህ ነው? በጣም ነው የሚደብረው ግን ኤፍሬም ወንድ ሽተት ወንዶችን ምሳል የራስን ፍቅረኛ ይዘ አሽሞርሞር እንጂ የሰውን ትዳር ለመበጥበጥ ሄርሜላ ትክክል ነሽ። እውነት ያብርሽ ወንድም ስለሆንክ አክብሬህ እንጂ ልክ ነበር የምነግርህ። ቆሜም አላወራህም ነበረ። በጣም ከባድ ነገር ነው። ምክንያቱም እንዴት ነው የሰው ልጅ በአደባባይ ወጥቶ ቀለበት አውልቂ የሚባለው? ቀለበት በነገራችን ላይ አውልቃ ብትጥለው ቀለበት ፍቅር አይሆንም። ዋናው ከውስጥ የመነጨ ፍቅር እንጂ ቤተሰብዬ እንዴ ያምዬ መጣ ሄርሜላ ምን ታርጋችሁ እንዴ? ሩታ ማሸነፍ አቅቷችሁ ወይ አብርሃም ማሸነፍ አቅቷችሁ ሄርሜላ ላይ የምትዘባበቱባት? ሄርሜላ እኮ ምንም አላደረገችም። በፍቅር ነው ልጁን ጠብ ያደረገችው። በቃ እንዴ ተፋቷት። ሄርሜላ እኮ እዚህ ጋር ምንም ጥፋት የለባትም። ያምዬ መጣ ሄርሜላን መሆን አትችሉም። ሄርሜላ የፍቅር አስተማሪ ናት። እኔ አስረግጬ ስነግር ኤፍሬም ማለት ነው። ረፍዶብሃል እናቴ። የረከሰ ነጋዴ ገበያ ሁሉ ከተወደደ ይመጣል አለ። አሁን እናቴ ሄርሚዬ ውድ ናት። ተፋታት እሺ።